How are you, everyone? Today, we just come with the new topic that is reported speech. Let's start with the definition as usual. What is reported speech? Okay, as you know, reported speech is also called an indirect speech. This is when we are just reporting or we are going to tell someone's speech directly. ምን ማለታችን ነው? ሪፖርትድ ስፒች ስንል ኢንዳይሬክት ስፒችን በሌላ አጠራሩ እንለዋለን። ኢንዳይሬክት ስፒች ማለት ቀጥታ ሳይሆን በተዘዋዋሪ ሰዎች የተናገሩትን ንግግር ለሌላ ሰው ሪፖርት ስናደርግ ወይም ስንነግር ማለት ነው። እንዴት ነው የምንነግረው? የራሱ ሩል አለው። ዝም ብለን ሰው ያለውን ነገር as it is ቀጥታ ሪፖርት አናደርግም። so without quoting their exact words የነሱን ቀጥታ ቃል በቃል ሳይሆን ሚኒንጉን ሳይለውጥ መልእክቱን ሳይለውጥ ትክክለኛ መልእክቱን በያዘ ሁኔታ የነዛን ሰዎች ለሰው ማስተላለፍ ማለት ነው reported speech ማለት ነው። so instead of often changing the verb tense and just pronoun, time, expression and word order ይላል። ያው እዚህ ላይ እንግዲህ ቃሉን በቃል ሳይሆን የምንጠቀመው ከሱን ከመጠቀም ይልቅ ምንድነው የምናደርገው? verb tenseውን እንቀይራለን፣ time expressionዎች ይቀያየራሉ፣ pronoun changeዎች ይኖራሉ፣ word order changeዎች ይኖራሉ። እነዚህ ነገሮች time expressionዎችንም ጨምረን ለውጥ እያሳየን ነገር ግን መልእክቱን ሳይቀይር የምናስተላልፍበት ወይ reported speech ይባላል ማለት ነው። so እንዴት ነው እነዚህ ቼንጆች የሚመጡት ብንል ቼንጁን ከማውራታችን በፊት የመጀመሪያ የሚሆነው እነማን መጀመሪያ አይለወጡም እንዳለ የሚቀርቡት በሪፖርትድ ስፒች እነማን ናቸው የሚለው ማውራት ይኖርብናል ማለት ነው። unchanged tenses in reported speech tense change አለ ብለን ነበር ቅድም። ነገር ግን የማይለወጡ ደግሞ ቴንሶች አሉ። በምን ኬዝ አይለወጡም የሚለውን ስናይ ለምሳሌ there are certain situations where tenses does not change in reported speech. Here the cases when we keep the original tense ቀጥታ ሰውየው የተናገረውን ኦሪጂናል ቴንሱን ቀጥታ የምናስተላልፍበት ምን ሲሆን ነው? አንደኛ when the reported speech or reporting verb in the present and future መጀመሪያ reporting verb ምንድነው or reported verb ምንድነው የሚለው እናያለን። ሁሉ ጊዜ በሪፖርቲንግ ስቴትመንት ላይ ለምሳሌ አንድ ስቴትመንት ልጻፍና የትኛው reporting verb ነው የትኛው reported verb ነው የሚለው እናያለን። ለምሳሌ she said I am a student ይሄንን ብዬ በጽፍ ሁሉ ጊዜ ከፊት እነዚህ የምትመጣ ወይም ከኋላ ሊመጣ ይችላል። she said, they said, she said እያለን የተለያየ እንትኖችን የምናቀርብበት she asked, she ordered ምናምን እያሉ የሚያቀርቡት ምን ይባላሉ? እነዚህ ሪፖርቲንግ ፍሬዝ ብለን እናቀርባቸዋለን ማለት ነው። but this one the whole ደግሞ ዳይሬክት ስፒች ወይም የሰውየው ንግግር ያለበት ደግሞ ሪፖርትድ ስቴትመንት ብለን እንለዋለን ማለት ነው። so ሪፖርትድ እና ሪፖርቲንግ ብለን በሁለት እንከፍለዋለን። so እዚህ ላይ ሪፖርቲንግ ቨርብ ብዬ ሳውራ ስለ የትኛው ነው? ሪፖርቲንግ የትኛው ነው? የመጀመሪያው ላይ ከኮቴሽን ውጪ አድርገን ያለው ቨርቧቺ ሪፖርቲንግ ቨርብ ትባላለች ማለት ነው። ሪፖርትድ ቨርቦች ደግሞ ሁልጊዜ በዳይሬክት ስፒች ውስጥ የሚገኙ ቨርቦች ሪፖርትድ ቨርብ ይባላል ማለት ነው። አሁን ስለ የትኛው ነው ማውራው ማለት ነው? ስለ ሪፖርቲንግ ቨርቧ ላይ ስንመጣ እዚች ጋር ያለችው ምን ስትሆን ማለት ነው? ወይ ሲምፕል ፕሬዘንት ቴንስ ስትሆን ወይ ደግሞ ሲምፕል ፊውቸር ቴንስ። sometimes it can also be a present perfect ሊሆን ይችላል። present perfect ማለት has or have plus v3 ሊሆን ይችላል። ከነዚህ ከሶስቱ አንዱ ከሆነ የሰውየው ንግግር ወይም የሴትየዋ ንግግር ቀጥታ ቴንሱ ሳይቀየር ይቀርባል ማለት ነው። እስቲ ምሳሌ እንይ። if the reporting verb say አሁን v1 ነው simple present ነው። tell v1 ask is in the present or future form ሲሆን we do not change the verb tense in the original statement። አሁን እነዚህ ናቸው ሪፖርቲንግ ፍሬዝ ላይ እንደየሴንቴንሱ መልእክት ቴል ሊሆን ይችላል፣ ሴይ ሊሆን ይችላል፣ አስክ ሊሆን ይችላል። እነዚህ በፕሬዘንት ፎርማቸው ማለት በv1 ፎርማቸው እንደዚህና በፊውቸር ፎርማቸው ዊል ፕላስ እነዚህ ቨርቦች ሲሆኑ ከውስጥ ያለው ሪፖርትድ ስቴትመንቱ ሪፖርት የምናደርገው ስቴትመንት ምን እንለው? እሱ ምን አይሆንም? ቴንሱ አይቀየርም ማለት ነው። ለምሳሌ she says I love reading she ምን አለን? says ብለን ይሄ v1 ፎርም ወይም ፕሬዘንት ፎርሙ ስለሆነ I love ብሎ የመጣውን v1 ፎርሙን as it is ነው የምንወስደው አንቀይረው ማለት ነው። ያው she says that she loves reading ያው ፕሮናውን ቼንጅ ይኖራል። ተናጋሪዋ እሷ ስለሆነች አይ ብላ ያለችንን እሷ ብለናል ሪፖርት የምናደርገው። so እሷ ፕሮናውን ቼንጅ ስላለ እዚህ ጋር s ጨመርነው። ዞሮ v1 ወይ ፕሬዘንት ፎርም ነው። ምንም አይነት የቴንስ ቼንጅ ፕሬዘንት የነበረው መልሶ ፕሬዘንት ሆኗል ማለት ነው። ቼንጅ የለም። ሁለተኛው ላይ ስናይ ደግሞ he will say or then I will buy I am busy አለን ማለት ነው። so ይሄንን ስንቀይር
he will say ይሄው simple future tense አይደል reporting statementታችን በsimple future tense ሲሆን አሁንም ቴንሱ it remains the same I am busy ያለን ማን ነው እሱ ነው አይደል እኛ ሪፖርት ስናደርግ pronoun change ይኖራል I ወደ he እንቀይራታለን ቴንስ ግን አንቀይርም ማንቀይረው ማለት ነው ቴንስ ነው ይሄው he is busy ብለን ስንል simple present tense ነው I am busy ስንል አሁንም simple present tense tense change የለም መቼ ነው when our reporting verb is in the form of simple present tense, simple future tense as well as present perfect tense. በpresent perfect tense ተመሳሳይ ነው ማለት ነው። Number 2, when the original statement is a general truth or fact, ሁልጊዜ ፋክቶች ወይም general truths always true ስለሚሆኑ እነሱም ቴንሳቸው በፍጹም አይቀየርም ማለት ነው። universal truth ሲሆን scientific ፋክቶች general truths ሲሆኑ the tense remains the same. ቴንሱ በፍጹም አይቀየርም። ለምሳሌ the teacher said the sun rises in the east ስንል ፀሐይ የምትወጣው በምስራቅ ነው አይደል? ይሄ መቼም የማይቀየር general truth ነው ፋክት ነው ማለት ነው። ሶ ይሄ ፋክት ስለሆነ the sun rises የሚለውን present ወደ past አንቀይረው። ሶ እንዳለ ቴንሱን it remains the same. the teacher said that the sun rises in the east still v1 at the same time ይሄም v1 ሆኖ ሁለቱም በሲምፕል ፕሬዘንት ቴንስ ይቀጥላሉ ማለት ነው ምንም ቴንስ ቼንጅ የለም ምን ሲሆን ጀነራል ትሩዝ ሳይንቲፊክ ፋክት እንትኖች ዩኒቨርሳል ትሩዞች ሲሆኑ ቴንስ ቼንጅ የለውም he said the water boils at 100 degree centigrade ይሄ 100 degree celsius ላይ water boil እንደሚያደርግ ሳይንቲፊክ ፋክት ነው ይሄም ተመሳሳይ አሁንም boils የሚለው ምንድነው v1 ነበረ Still, he said that the water boils ብለን v1 it remains the same. Tense change የለንም ማለት ነው. The third is when the original sentence that means the reported የምናደርገው tense ውስጥ ያለው uses past perfect or past perfect continuous አሁን ከሪፖርቲንግ verb ወተን ወደ ወት እንሄዳለን ኮቴሽን ውስጥ ወዳለው ወደ ሜን ኦር ኦሪጂናል ሴንቴንሳችን ላይ ስንሄድ እነሱ የቀረቡት በፓስት ፐርፌክት ወይንም ፓስት ፐርፌክት ኮንቲኒዩስ ከሆነ አሁንም ራሳቸው ይቀመጣሉ እንጂ ወደ ሌላ ቴንስ አይቀየሩም ማለት ነው so they indicate already past action ነው ምክንያቱም ሁሉ ጊዜ ቴንስ ቼንጅ ስናደርግ one step back አይደለም እንሄደው so እነሱ የፓስት ፓስት ናቸው ከዛ በኋላ ወደ ኋላ መሄድ ስለማንችል they do not change their tense እስቲ በምሳሌ ነኝ she said I had finished my work ይላል አይደል here had finished is what past perfect tense ነው so report ስናደርገው ወደ she said that she had finished ራሱን ይሄው had finished ብለን ሪፖርት እናደርገዋለን ማለት ነው it doesn't have a one back shift ስለሌለ ነው ማለት እንደገና she said She had been waiting for 2 hours ይላል ይሄ past perfect continuous tense ነው past perfect continuous again it remains unchanged ይሆናል ማለት ነው so this is past perfect continuous tense it remains the same ይሄው she said that they had been waiting for 2 hours ብለን ምንም አይነት የቴንስ ቼንጅ ሳናደርግ ሪፖርት እናደርጋለን the fourth is አሁንም ኦሪጂናል ሴንቴንሱ ስንገባ if they have ማን ካላቸው had better ካለ for a strong advice እንሰጥ used to ካለ when we just refer for the past routine or past habit refer ስናደርግ እነ could እነ should እነ would እነ might እነ ought ካለ ብዙ ጊዜ past modals ካሉ ወደየትም አይቀየሩም ማለት ነው ought ካለ it remains the same must ግን ኦፕሽናል ነው መስት ማይቀየርበት አለ የሚቀየርበት አለ መስት የማይቀየረው ምን ሲሆን ነው ፎር ዲዳክሽን ሲሆን ለዲዳክሽን የተቀረበ መስት ግን ሌላ መስት ከሆነ ሁለት አይነት መስቶች ወደፊት እናያቸዋለን ነገር ግን መስት ፎር ዲዳክሽን ከሆነ ግን it remains unchanged ማለት ነው let's see for example she said you should study should means the past modal form ነው past modaloች one step back past perfect tense ስለሌላቸው they remain the same report ሲደረግ she said that you should study very hard ያለችው ለኛ ከሆነ we can say she said that I should study very hard ብዬ should remain the same no tense change again He said, I might go to the party ስንል might is a past tense ነው past form of the modal auxiliary remains unchanged same is true ይኸው ሪፖርት ስናደርገው she said that he might go to the party ብለን ራሱን ነው የምናስቀምጠው ማለት ነው ይኸው ሌሎቹንም በምሳሌ እኔ could ወደ could ነው should ወደ should would ወደ would might ወደ might ought to remain the same must for deduction must itself ይሆናል example I could swim when I was 5 አለችን then when we reported she said she could swim could the same no change here same is true you should study more he said that can say or he said I should study more the same ቅድም ያየነው I would help you she said or when we reported she said she would help me the same would see no tense change it might rain again it might rain again no change again because they are all past form of the modals
ought ላይ ስንመጣ you ought to see a doctor. It's just an advice. Then she advised me or she said I ought to see a doctor. The same ought not exchange here. It doesn't have a past form. He must be at home. This is a deduction. Okay, I think he must be at home now. In this case, this must is forwarded for or said to show a deduction. In this case, she said that or she said he must be at home ብለን must remain the same but only for deduction ብቻ ሲሆን ማለት ነው።